ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዋይት ሀውስ አቅራቢያ የደህንነት ሰራተኞች ላይ ተኩስ የከፈተ ግለሰብ ተገደለ። ቅዳሜ ምሽት በዋይት ሀውስ አቅራቢያ የደህንነት አባላት ላይ ተኩስ የከፈተ ግለሰብ መገደሉን ባለስልጣናት አስታወቁ። በአሜሪካ የቢቢሲ ሚዲያ አጋር የሆነው ሲቢኤስ ተጠርጣሪው የ21 ዓመት ወጣት መሆኑንና ናስር ቤስት እንደሚባል ገልጾ የአእምሮ ጤና ችግር እንዳለበት እንዲሁም በደህንነት አባላት የሚታወቅ መሆኑንም ዘግቧል። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ የደህንነት አባላት ፈጣንና ሙያዊ እርምጃ በመውሰዳቸው አመስግነዋል። አክለውም ተጠርጣሪው ከዚህ ቀደም የአመፅ ታሪክ እንደነበረውና ምናልባት ወሳኝ በሆኑ ብሔራዊ ትምህርቶች ፍቅር ወድቆ ይሆናል ብለዋል። ተጠርጣሪው ተኩስ የከፈተው በጋዜጠኞች የራት ግብዣ ላይ ተኩስ ከተከፈተ ከአንድ ወር በኋላ ነው። ቅዳሜ ዕለት የነበረው ተኩስ ላይ ምርመራ እየተደረገ መሆኑን የገለጹት ሲሆን በዋይት ሀውስ አቅራቢያ የሚገኙ መንገዶች ዝግ ተደርገዋል። ግለሰቡ ቅዳሜ ምሽት 12 ሰዓት ላይ በዋይት ሀውስ 17ኛ ጎዳናና ፔንስልቫኒያ መንገድ ጠመንጃውን ከቦርሳው በማውጣት ተኩስ ጀመረ ሲሉም ባለስልጣናት ተናግረዋል። የደህንነት አባላት ወዲያውኑ ተኩስ በመክፈት ምላሽ የሰጡ ሲሆን ግለሰቡ ከተመታ በኋላ ወደ ሆስፒታል ቢወሰድም መሞቱ ተረጋግጧል። በተኩስ ልውውጡ መንገደኛ የተጎዳ ሲሆን ስለ ሁኔታው የደህንነት መስሪያ ቤቱ ዝርዝር መረጃ አልሰጠም። በጥቃቱ የተጎዳ የፖሊስ ባልደረባ እንደሌለ ግን አስታውቋል። ተጠርጣሪው ግለሰብ ተኩስ በከፈተበት ወቅት ትራምፕ በዋይት ሀውስ የነበሩት ሲሆን የደህንነት መስሪያ ቤቱ ምንም የተጎዳ አካል ወይም የተስተጓጎለ ስራ የለም ብሏል። ሲቢኤስ እና ሌሎች የአሜሪካ መገናኛ ብዙኃን ተጠርጣሪው ናስር ቤስት እንደሚባልም ዘግበዋል። ግለሰቡ በደህንነት መስሪያ ቤቱ እንዲሁም በፖሊስ አባላት የሚታወቅ መሆኑንም ሲቢኤስ የሕግ አስከባሪ አካላትን ጠቅሶ ዘግቧል። እየተደረገ ያለውን ምርመራ የሚያውቁ አንድ ግለሰብ ቤስት ባለፈው ዓመት ሐምሌ ወር ላይ ወደ ዋይት ሀውስ ለመግባት ሙከራ አድርጎ እንደነበረ ገልጸው በደህንነት አባላት ቁጥጥር ስር ውሎ ወደ አእምሮ ጤና ሕክምና መስጫ ተቋም ተልኳል ብለዋል። ግለሰቡ ላለፉት 18 ወራት በዋሽንግተን ዲሲ ይኖር እንደነበረ ጨምረው ገልጸው ትራምፕ በትሩዝ ሶሻል ገጻቸው ላይ ዛሬ ማምሻውን በዋይት ሀውስ አቅራቢያ ተኩስ በተከፈተው ግለሰብ ላይ ለተወሰደ ፈጣንና ሙያዊ እርምጃ የታላቁ የደህንነት አባላቶቻችንና የሕግ አስከባሪዎቻችንን አመሰግናለሁ ብለዋል። ትራምፕ ተጠርጣሪው ተኩስ የከፈተው የዋይት ሀውስ ዘጋቢዎች ራት ግብዣ ላይ ተኩስ ከተከፈተ ከአንድ ወር በኋላ መሆኑን አስታውሰው ለወደፊት የአሜሪካ ፕሬዝዳንት በደህንነት ዙሪያ ጠንካራ እርምጃ መውሰድ እንዳለባቸው የሚያስታውስ መሆኑንም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።